ሰላም እንደምን አላችሁ ተመልካቾች። ከአሚኮ ላቦል ዜና የተዘጋጁ ስፖርታዊ መረጃዎችን ወደ እናንተ የማደርሰው ግርማ ሞገስ ነኝ። አብራችሁ ቆዩ። ከዘገባዎቻችን በፊት አጋራለን። አጋራችን አንበሳ ባንክ ነው። ከመልእክቱ በኋላ ተመልሰን እንገናኛለን። ምን እንደማስብ ታውቃለህ? ጊዜን ሳላባክን ቶሎ ኢንቨስት ማድረግ፣ ስራ ላይ አተኩሬ ቢዝነሴን ማቀላጠፍ፣ ከዛማ በጊዜ ጡረቴን ወጥቼ ያላየኋቸውን ያልሞከርኳቸውን ነገሮች መሞከር። ቦንጆur፣ አዳዲስ ቋንቋዎችን ማወቅ፣ ስዕልን መማር እፈልጋለሁ። ባለኝ ጊዜ የወደድኩትን የፈለግኩትን ነገር ማድረግ እፈልጋለሁ። እንጀምረው። አንበሳ ባንክ የስፖርት ዘገባ አጋራችን ስለሆነ እናመሰግናለን። ተመልካቾች በሀገር ውስጥ መረጃዎች ነው የምንጀምረው። የኢትዮጵያ አትሌቲክስ ፌዴሬሽን 29ኛ መደበኛ ጠቅላላ ጉባኤውን እያካሄደ ይገኛል። ትላንት የተጀመረው ጉባኤ ያለፈውን ዓመት እቅድ አፈጻጸም ሪፖርት ያደመጠ ሲሆን በዓለም አቀፍ ውድድሮች የሚገጥሙ የቪዛ ችግሮች፣ ትጥቆችን በተገቢ ሁኔታ ለፕሮጀክቶችና ለክልሎች አለማድረስ እንዲሁም በውድድሮች የሚከሰቱ የእድሜ ማጭበርበር ችግሮችም ተነስተዋል። ውይይትና ምላሽም ተሰጥቶባቸዋል። የፌዴሬሽኑ ፕሬዚዳንት ኮማንደር አትሌት ስለሺ ስህን የሀገር ውስጥ ውድድሮች ዓለም አቀፍ እውቅና እንዲኖራቸው ለማድረግ እየተሰራ መሆኑን ገልጾ የአትሌቶች የባለቤትነት ጉዳይ ፈተና እንደሆነበትም ገልጿል። የማናጀሮችና የግል አሰልጣኞች ጣልቃ ገብነትና ከክለቦች አትሌቶችን ለብሔራዊ ግዴታ መጠቀም ላይ ችግሮች መኖራቸውንም ገልጿል። በነባሩ አሰራር ትጥቅን ለተጠቃሚዎች ማድረስ ላይ ያሉ ችግሮችን ለመቅረፍ አዲስ ጥናት እያሰራ መሆኑንም ፌዴሬሽኑ አሳውቋል። ጉባኤው በዛሬው ውሎ በሁለተኛ ቀን ቆይታው ተቋማዊ ሪፎርም፣ የሰው ኃይል መዋቅራዊ ጥናት፣ የተሻሻለው የፌዴሬሽኑ መተዳደሪያ ደንብና አዲስ በሚቀርበው የግዥና ፋይናንስ መመሪያ ላይ እየተወያየ ይገኛል። በ28ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ሸገር ከተማና ወላይታ ዲቻ ተጋጣሚዎቻቸውን አሸንፈዋል። ከባህር ዳር ከነማ ጋር የተጫወተው ሸገር ከተማ በ8 ደቂቃ ልዩነት በተቆጠሩ 2 ግቦች 2-0 አሸንፏል። ቢኒያም ፍቅሩ ከርቀት የመታው ኳስ ፔፔ ሰይዳ ደግሞ ቡልቻ ሹራ በግንባሩ ያስቆጠረው ኳስ ሸገር ከተማ 2-0 አሸንፎ ነጥቡን 35 አድርሶ ወደ 9ኛ ደረጃ ከፍ እንዲል አድርጎታል። የዓመቱ 6ኛ ሽንፈት ያስተናገዱት የጣና ሞገዶቹ በበኩላቸው በ36 ነጥብ 8ኛ ደረጃ ላይ ይቆያሉ። ኢትዮ ኤሌክትሪክ ከኢትዮጵያ መድን የተገናኙበት ጨዋታ ደግሞ 1-1 በሆነ ውጤት ተጠናቋል። የሁለቱ ክለቦች ግቦች በሁለተኛው የጨዋታ አጋማሽ የተቆጠሩ ናቸው። በዛ በመለዮ ኤሌክትሪክን ቀዳሚ ሲያደርግ ኢትዮጵያ መድን ደግሞ በ84ኛው ደቂቃ በአማኑኤል ኤሬቦ ግብ አቻ ሆኗል። ሶስተኛ ተከታታይ አቻ ውጤት የገጠመው መድን በ31 ነጥብ 17ኛ ደረጃ ላይ ይገኛል። ኢትዮ ኤሌክትሪክ በበኩሉ በ42 ነጥቦች 5ኛ ደረጃ ላይ ነው። ወላይታ ዲቻ ሽረ ምድረገነትን በያሬድ ዳርዛ ብቸኛ ግብ አሸንፎ ነጥቡን 34 አድርሶ ወደ 10ኛ ከፍ ብሏል። ዛሬ አዳማ ከተማ ከቅዱስ ጊዮርጊስ የ28ኛ ሳምንት መርሃ ግብርን የሚዘጉ ይሆናል። በኢትዮጵያ ከፍተኛ ሊግ ደሴ ከተማ የዓመቱን የመጨረሻ ጨዋታውን በድል አጠናቋል። ለማጠቃለያ ውድድሩ መድረሱንም አረጋግጧል። ትላንት ከመንጌ ቤኒሻንጉል ጋር የተገናኘው ደሴ ከተማ አማኑኤል ግዛቸው ባስቆጠራቸው የጨዋታና የፍጹም ቅጣት ምት 2 ግቦች 2-0 አሸንፏል። አማኑኤል በሊጉ ያስቆጠራቸውን ግቦች 9 በማድረስ ከፍተኛ ግብ አስቆጣሪነቱንም እየመራ ይገኛል። ባሳለፍነው ሳምንት በሀላባ ተሸንፎ ወደ ፕሪሚየር ሊግ የሚያድግበትን እድል ያጣው ደሴ ከተማ የትላንቱ ድል በከፍተኛ ሊጉ የማጠቃለያ ውድድር ላይ እንደሚሳተፍ አረጋግጧል። ሚያዝያ 25 በሚደረገው የማጠቃለያ ውድድር ከምድብ 1 ጋሞ ጨንቻና የካ ክፍለ ከተማ፣ ከምድብ 2 ደግሞ ሀላባ ከተማና ደሴ ከተማ የሚሳተፉ ይሆናል። ደሴ ከተማ ከየካ ክፍለ ከተማ ጋር 3ኛ ደረጃን ይዞ ለማጠናቀቅ ሲጫወቱ የከፍተኛ ሊግ አሸናፊዎች አሸናፊ ለመሆን ደግሞ ወደ ፕሪሚየር ሊጉ ያደጉት ጋሞ ጨንቻና ሀላባ ከተማ በአዲስ አበባ ስታዲየም ይገናኛሉ። በሌላ የትላንት ጨዋታ ደብረ ብርሃን ከተማ መውረዱን ያረጋግጠውን አዲስ አበባ ከተማን በሃይደር ሽኩር ግብ 1-0 አሸንፏል። የእርስ በርስ ግንኙነትን ለማጠናከርና ሰላምን ለማጽናት ስፖርታዊ ውድድሮችን ማስቀጠል እንደሚገባ ስፖርተኞች ተናገሩ። በአማራ ክልል የኦሮሞ ብሔረሰብ አስተዳደርና ሰሜን ሸዋ ዞን አዋሳኝ ወረዳዎች መካከል የወዳጅነት የእግር ኳስ ውድድር ተካሂዷል። ኢማም ኢብራሂም ከደሴ ተጨማሪውን አድርሶናል።
በቻዴት ኢትዮጵያ አዘጋጅነት በአማራ ክልል የኦሮሞ ብሔረሰብ አስተዳደርና ሰሜን ሸዋ ዞን 4 ወረዳዎችን ያሳተፈ የእግር ኳስ ውድድር አካሂዷል። በውድድሩ የተሳተፉ ስፖርተኞች ስፖርታዊ ውድድሮች ከጨዋታው ባሻገር የእርስ በርስ ግንኙነትን ለማጠናከርና ሰላምን ለማጽናት ትልቅ ድርሻ አላቸው ብለዋል። ኳስ አንድነትን የሚሰበስብ ነገር ነው። ስለዚህ ኳስ ልንጫወት ይገባል። ወደ ሜዳ ልንመጣ ይገባል። ወጣቶች ከዛ ሜዳ ውስጥ ያለን ፍቅር ያለን አንድነት ረብሻ ጥላቻ አንተን ወጣቱ ባንድ እየተሰባሰብ ጤናማ ሰውነት እንዲኖረው ወደ ሜዳ እየመጣን እኛን ብትቀላቀሉን ደስ ይለናል። እኛ ከዛ ከሌላ ሀገር በመምጣታችን ነው እናንተን ያወቅነውና ኳስ በራሱ የሆነ የሚያገናኝ የሚያስተሳስረው ነገር አለ እና ኳስ ለፍቅር ለሰላም ነው እና አሁን በሀገራችን ያለው ሰላም ይታወቃል እና ሁላችንም ያንተን ወደ ፍቅር ወደ ሰላም ብንመለስ ባይ ነኝ። ውድድሩ አጎራባሽ ወረዳዎቹ ያላቸውን የህዝብ ለህዝብ ግንኙነት ለማጠናከር ያለመ መሆኑንም አክለዋል። ከሁሉም ወረዳ እየተገናኘ እርስ በርስ ሰላማዊ ፍቅር የሆነ ስፖርታዊ ጨዋነት ነው። ያን ነገር እያሳየን ነው የምንገኘው እና እናንተም ከቻላችሁ ውጭ ያላችሁት ወጣቶች እኛን ተቀላቀሉ። በአንድ ሰላምን እናስፈን። በኦሮሞ ብሔረሰብ አስተዳደር ባህል ቱሪዝምና ስፖርት መምሪያ የስፖርት ቡድን መሪው ጸጋዬ በቀለ ስፖርታዊ ውድድሩ ወንድማማችነትን ለማጠናከር አስተዋጽኦ ያለው መሆኑን ገልጸዋል። ከአጎራባሽ ወረዳ ዞን እና ቀበሌ ጋር የሰላም ለማጽናትና አንድነት የህዝብ ለህዝብ ግንኙነት ለማጠናከር ስራ ሲሰራ ቆይተዋል። አሁን ደግሞ በዚህ የስፖርት ዘርፍ ደግሞ 4 ቡድን አደራጅቶ ወደ ውድድር ህብረተሰብ ደግሞ በስፖርት አንድነቱን እንዲያጸና ሰላሙን እንዲያጸና የህዝብ ለህዝብ ግንኙነትን ለማጠናከርና ለማጽናት መስራት ላይ ይገኛል። የተጀመረው የሰላምና የህዝብ ለህዝብ ግንኙነት ስራ ተጠናክሮ ሊቀጥል ይገባልን ብለዋል። እንደ ሰሜን ሸዋም እንደ ኦሮሞ ብሔረሰብም የበለጠው ወደ ቀበሌ ገብተን ወደ ጎጥ ገብተን አብሬን የምንሰራበትና ህዝብ ለህዝብ ግንኙነት ሰላም ለማጽናት ሰፊ ስራ እንደምንሰራ እቅድ አቅደናል። ከዚህ በላይ ሰፊ ስራ ይጠብቀናል። በኦሮሞ ብሔረሰብ አስተዳደር የቻዴት ኢትዮጵያ አስተባባሪ አስቻለው ታደሰ ቻዴት ኢትዮጵያ በሰሜን ሸዋና ኦሮሞ ብሔረሰብ የህዝብ ለህዝብ ግንኙነትን ለማጠናከር በርካታ ስራዎች እየሰራ እንደሚገኝ ጠቅሰዋል። በቀጣይም በቀጠናው አስተማማኝ ሰላም እንዲፈጠር የእርስ በርስ ግንኙነትን የሚያጎለብቱ ስፖርታዊ ውድድሮችን ማዘጋጀትን አጠናክሮ እንደሚቀጥል አስረድተዋል። የማህበረሰብ እርስ በርስ ግንኙነት ለማጠናከርና ሰላምን ለማጽናት ከፍተኛ አስተዋጽኦ ስለሚያደርግ ይሄን ለመደገፍ በመሆኑ የሚበረታታ ነው። ዛሬ እንደሚታወቀው ትላንትና ወረዳዎች 2 ወረዳዎች ተጫውተዋል። ህብረተሰቡ ምን ያህል ወጣቱ ምን ያህል ትስስር እንዳለው ትይይዝ እንዳለው የሚያሳይ በመሆኑ ይሄን በቀጣይ ማስቀጥለን እንቀጥላለን የሚል ሀሳብ አለኝ። በተካሄደው ውድድር ከሚሴ ከተማ ከአርጡማ ፉርሲ ወረዳ ለፍጻሜ ባደረጉት ጨዋታ ከሚሴ ከተማ 2-1 በሆነ ውጤት አሸናፊ መሆኑም ተገልጿል።